እንዴት ነው ለአባዬ የምነግረው? ቆይ ምን ብዬ ነው እሺ የምነግረው? አሚን ብትሞጪ ይሻልሻል። አባትሽ ይሄንን ጉድ ሰምቶ በድንጋጤ ከሚሞት አንቺ ቀድመሽ ብትሞጪ ይሻልሻል። ለካ አሁን በሞት ብቻዬን አይደለም በሞተው የዚህን ምንም የማያውቅ ልጅ ህይወት አብሬ ይዤ ነው የምሞተው። ቆይ እሺ ምን ባደርግ ይሻለኛል? ምን ማድረግ ይሻለኝ? ይህ ግን ነገሩ ቀላል አይመስለኝም። በተደጋጋሚ ኮንሸንት ቤት እየሄደች ስታስመልስ ማያት እኔ ሳውቃት ደግሞ ኑሐሚንን የሰው ጨጓራ ትልጣለች እንጂ ጨጓራ የሚባል በሽታ እንኳን የለባትም። እና ምን እያልሽ ነው? እሱ እንኳን አላጣራሁም፣ ግን እስካጣራ ድረስ የጠረጠርኩትን ብነግሮት። ምን ጠርጥረሽ ነው? ሳታረግዝ አትቀርም። ምን ክፍሏን ዘግታ ለብቻዋ ታለቅሳለች። መፈጠሬን ጠላው ብሞት ይሻለኛል ትላለች። እንዴ ተራ በሽታ ቢሆን እትዬ ታክሞ መዳን እየተቻለ እንዴት ራሷን ትጠላለች? ይመስለኛል አርግዛ ነው። ለወሬ እንዲመቸለን ቡና ላተላሉት። ቡና ያለሽ ፈጣሪ የቆሎ ጓደኛሽ አደራሽኝ እንዴ? ይልቅ ይሄ ነገር እውነት ከሆነ ማደርግልሽን አታውቂም። በደንብ አጣል። ስናሳዝን ሁለታችንም በራሳችን ጥፋት የምናፈቅረውን ሰው አተን የተሰበረ ልባችን ይዘን ቁጫል። በበቃቸው እኔ እንደዚህ ቁጭ መቆዘም አልችልበትም። እንደዛ ከሆነ ጓዜን ጠቅልዬ እዚህ ቤት እመጣለሁ። ለልጅ ልጅሽ ስትይ ወደድሽም ጠላሽም እዚህ ቤት በክብር ታኖርኛለሽ። ምን ነው ልጄ ተወልዶ እዚህ ቤት የመኖር መብት የለውም እንዴ? አሁን ገባኝ። መጀመሪያውን አላማሽ ሌላ ነበረ። ገና ለገና ያልተረጋገጠ ልጅ በወድሽ ይዘሽ ሀብት ልትወርሺ። ጥሩ እንግዲህ ሁላችሁም ቅሌታችሁን ለመከናነብ ተዘጋጁ። እች ልጅ አማታል። ምን ለማድረግ እየሞከረች ነው? መቼም ተከብሮ የኖሩ ስማችንን ከአፈር ልትደባልቁ አይደለም አይደል? ሲያልቃ ያምራሉ። ለማንኛውም ሄዱን ትቻለሁ። በቃ ምን እያልክ ነው? ይሄማ በፍጹም ሊሆን አይችልም። ዳግም እዚህ ቤት መምጣት አትችልም። ባለቤቴ እኮ ሌላ ልጅ እንዳለኝ አያውቅም። ያማል እንዳንተ ስራዬ ልትበጠብጠው ነው የምትፈልገው? አንቺ ውሻ ምናምን በሽብር ስታጠፈሽ መሰሪ። አይ ምንም ትንሽ አመም አድርጎኝ እኮ ወደ መጸዳጃ ቤት እየሄድኩኝ ድምፅሽን ሰማሁ። ደህና ነሽ አይደል? እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። ኑሐሚን ማርገዟን አረጋግጣለች። እጅጉን በጣም ተጸጽታለች። እያለቀሰችም ትገኛለች። አሁን ላይ የወይዘሪት ዝናሽና እንዲሁም ደግሞ የኤደን ጉዳይ እጅግ ያሳስባል። ሁለታቸው በሽርክና እየሰሩ ይገኛሉ። ኤደን የቤት ሰራተኛ ሆና ከመጣች ጊዜ ጀምሮ ወይዘሪት ዝናሽ በደስታ ተቀብላታለች። ምክንያቱም ደግሞ የእሷ ቅጥረኛ ሆና ሁሉን ነገር ስለምታመላልስላት ነው። ኤርሚያስ እዛ ቤት የገባበት ምክንያት አንደኛው ትልቁ ነገር ማንንም ወይም ምንም ፈልጎ አይደለም። የፈለገው አንድና አንድ ኑሐሚንን ብቻ ነው። ኑሐሚንን ፈልጎ በሄደችበት ያሳድዳታል። ኑሐሚን ዛሬ ላይ ልቧ ተሰብሯል። ማንነቷን ያጣች፣ የአባቷን ክብር ያዋረደች ስለመሰላት ብሞት ይሻላል እያለች ትገኛለች። ናሆሜ አሁን ሚስቱ አርግዛለች። እቺ የወደፊት ሚስቴ ቤተሰቦቼ ወደው ፈቅደው ከዳሩኝ፣ ከዛም በኋላ ብዙ ልጆች ይኖሩናል ብለው ህልም የነበረበት አሁን ላይ ህልሙን ሁሉ ጭንድም ያደረገችበት፣ እሱም ተነስቼ ወደ ገጠር መሄድ አለብኝ፣ ወደ ቤተሰቦች ወደ አጎቶች ሄጄ ትንሽ ረፍት ላድርግ፣ ያለበለዚያ በዚህ ጭንቀት ውስጥ ሆኜ ተወጥሬ መሞቴ ነው በማለት ለእናቱ እየነገራት ነበረ። ይህንን ማድረግ ደግሞ የፈለገው ስሜቱን ለብቻው ሆኖ በግለኝነት ለማዳመጥ ያክል ነው። ወይዘሮት ዝናሽ አሁን ላይ አንድ ነገር አጋጥሟታል። ይሄ ደግሞ ለብቻዋ የግላ ሚስጥር የነበረውን ኑሐሚን ሰምታባታለች። ኑሐሚን ያንን የሰማችባት በአጋጣሚ ወደ መጸዳጃ ቤት እየሄደች ስለነበረ አጋጣሚ ጆሮዋን ወደ በሩ አስጠግታ ነበር ኑሐሚን የሰማቻት። የግል ልጅ እንዳላትና ማንም ቤተሰብ እንደማያውቀው ልጁም ደግሞ ከአባቱ ጋር ባለመስማማቱ ምክንያት ወደ እሷ ቤት እንደሚመጣና ይሄ ጉዳይ ደግሞ ማንም ሰው ማወቅ የለበትም፣ እኔ ልጅ እንዳለኝ ተናግሬ አይደለም ይሄኛውን ባሌን አግብቼ እነዚህ ሁሉ ልጆች ያፈራሁት በማለት ወይዘሪት ዝናሽ የምትናገረውን ንግግር ኑሐሚን ሰምታታለች ማለት ነው። ኑሐሚንም በድንጋጤ በሩ ሲገጫት እሷም ስልኩን አቋርጣ መጣ
ምን እያደረግሽ ነው? እያዳመጥሽ ነበር ስትል አይ ድንገት ላልፍ ነበር ወደ መጸዳጃ ቤት በማለት ነገሮችን አስተባብላለች ማለት ነው። አሁን ላይ የኑሐሚን አባት ኑሐሚንን አፋጠው እየጠየቋት ነበር። ልጄ ምን ሆነሽ ነው? ኧረ እባክሽ ምን ሆነሽ ነው? በማለት እሳቸውን በሚጠይቋት ጊዜ ኑሐሚን ግራ ተጋብታለች። አሁን ላይ ምን መወሰን እንዳለባት ምን መናገር እንዳለባት አታውቅም። አባዬ ከዚህ ቤት አንወጣም፣ ብዙ የምናደርጋቸው ነገሮች አሉ። ናሆም ያሳዝነኛል፣ እሱን ማገዝ አለብን። በፍቅር ይሁን ወይም ደግሞ ለእሱ አሳዝነኝ ይሁን አላውቅም፣ ብዙ ነገሮች ልናግዝ ይገባል። እንዲሁም ደግሞ ጓደኛህንም ማገዝ አለብን በማለት ለአባዬ ስታስረዳ ነበረ ማለት ነው ከዚህ ቀደም። አሁን ላይ ግን አባዬ መሄድ አለብን በማለት የምታጣድፋቸው ነገር ግራ ተጋብተዋል እሳቸው። ኑሐሚኔ ምን ሆነሽ ነው? ከዚህ ቀደም እኮ አንቺ ነበርሽ አንሄድም ብለሽ የምትይ ነበር። አሁን ከዚህ ቤት እንውጣ የምትይ፣ ወዴት እንሄዳለን? ንገራቸው ለጓደኛህና መውጣት አለብን በማለት አሁን ላይ ወከባ እየፈጠረች ትገኛለች። የጸባይ ለውጥ አምጥታለች፣ ያነጫንጫታል፣ ቁጠኛ ሆናለች። አባትየው ግራ ተጋብተዋል። ምክንያቱም እሳቸውም ለመዳን ትንሽ ጊዜ ነው የሚቀራቸውና ይህንን ጊዜያቸውን ደግሞ ከጓደኛቸው ጋር ሆነው ቢያሳልፉት ደስታቸውን ባልቻሉት ነበረ። ከሁሉም በደል እንዳለም ሆኖ አብረው ማሳለፍን ፍላጎታቸው ነበር። አሁን ላይ ኑሐሚን ይህን ነገር አልፈለገችውም። መውጣት አለብን እያለች እየጨቀጨቀቻቸው ትገኛለች። ኑሐሚን መሄድ የፈለገችው በራሷ ስራ አፍራና ተሸማቃ ነው። አባቷ በአሁኑ ሰዓት ላይ የጠየቋትን ጥያቄ መልስ ብታጣለትም እኔ ነኝ ራሴ ጥፋተኛ ነኝ፣ ኤደን አስቀየመችሽ፣ ሰዎቹ አስቀየሙች ሲላት አይ አይደለም፣ እኔ በራሴ ጥፋትና በራሴ ነው ያጠፋሁት፣ የራሴ ስህተትና በቃ ማለትም እሷ ደካማ ጎኗን እየነገረቻቸው ብሞት ይሻለኝ ነበር በማለት ለአባቷ እጅጉን በጣም ያደረገችው ነገር እንደጸጸታትና መጥፎ ነገር እንደሆነ ተናግራ ዞር ስትል ነበር። አባትየውም እያብሰለሰሉ ነበር። ምክንያቱም አይጠረጥሩም። ምን ብለው ሊጠረጥሩ ይችላሉ? ልጄ ወንድ ጋር ትሄዳለች ብለው በፍጹም አይሉም። እናም ስለዚህ እሳቸው የሚያሰቡት ሌላ ነገር፣ እዚህ ቤት ያለው ነገር አስመርሯት፣ እዚህ ቤት ያለው ነገር አስጠልቷት አስቀይሟት ነው ብለው እንደዛ ነበር ያሰቡት። አሁን ላይ ዘበኛ ሆኖ እየሰራ ያለው ኤርሚያስ እንግዲህ ከአምራን ጋር አንድ ላይ በመሆን ስራቸውን እየሰሩ ይገኛሉ። አምራንም እንድትናገር ወደ ቤት ሄዳ ነገሮችን እንድታመቻችና የኤርሚያስ ጓደኛ እንደነበረች እንድታወራ ሊያደርጉ አስበዋል ማለት ነው። የኤደን አጋዥነት ስላለበት ኤደን ከዚህም ከዛም ገንዘብ እያገኘች ስለሆነ ለሁሉም ለመስራት ዝግጁ ናት። ነገሮችን እንደ ጠመንጃ እያቀባበለች ሁለታቸውንም ያሉበትን ነገር ኑሐሚንን ለመጣል እየታገለች ትገኛለች። አምራንም ተነስታባታለች፣ ከልጁ ጋር ተኝታለች በማለት ኤደን የነገረቻትን ንግግር አምራን ተሰምታ እጅጉን በጣም ተናዳ እሳት ለብሳ ወደ ቤታቸው ሄዳ ነበረ። እናትየዋንም ስታገኛት እኔ የፊት አውራሪ ልጅ ነኝ፣ እንዴት ክብራችንን በዚህ ልክ ዝቅ ታደርገዋለች በማለት ያላቸውን ክብር ሲገልጹ ነበር። እናትየዋ የናሆሜ እናት በነገራችን ላይ ለክብራቸውና ለዝናቸው በጣም የሚጠነቀቁ፣ በአካባቢው በሰፈሩ ላይ የፊት አውራሪ ልጅ ነኝ እያሉ ስማቸው ስለሚነሳ እንግዲህ በሰፈሩ ላይ ስማቸውን ለመጠበቅ ሲል አምራንን ከዚህ በኋላ የቤቱ ባለቤት ወይም ደግሞ ልጄ እዚህ ቤት የመወለድ የማደግ መብት አለው፣ እገባለሁኝ፣ ሻንጣይን ይዤ እመጣለሁ ብላቸዋለች ማለት ነው። አምራን ንግግሯ ኮስተር ያለና ጠንከር ያለ በመሆኑ ኤርሚያስ ተደስቶ ነበረ። ምክንያቱም ይህንን አልጠበቀም ነበር ከአምራን። አሁን ላይ አምራን ወደዚህ መግባቷ ለብቻው የግሉ እንደሚያደርጋት ኑሐሚንን አስቧል ማለት ነው። አሁን ኤርሚያስ የሰራው ስህተት ከባድ ቢሆንም እሱ ግን ምንም አልደነቀውም። ዛሬም ቢሆን አፈቅርሻለሁ፣ እወድሻለሁ፣ የኔ እንድትሆኝ ነው የምፈልገው በማለት አሁንም የሚሰራቸው ከባድ ስህተቶች አሉ። ኑሐሚን ልቧ ወደሱ ይሸፍት ይሆን? ይሄ ልጅ የተረገዘው ልጅ የእሱ እንኳን ቢሆን ኑሐሚን እውነት ከዚህ በኋላ በሰራባት ስራ አፍሮ ተሸማቆ እንዲኖር ታደርገዋለች ወይስ ደግሞ ኑሐሚን ሁሉን ነገር ትታ በቃ በይቅርታ ልብ ተመልሳ ወደ ኤርሚያስ ትሄዳለች? እናንተ ብትሆኑ በኑሐሚን ቦታ ምን ታደርጋላችሁ? ኑሐሚን ላይ ከባድ ስህተት ሰርቶባታል። በጣም ታምነዋለች፣ በጣም ተወደዋለች፣ በጣም ታፈቅረው ነበረ። የመጀመሪያዋ ነው። ሁሉን ነገር ለሱ ብላ ያደረገችው ያ መልካሙ ሰው ስሙ ከኋላው ከፊቱ እሱንና ከኋላው ደግሞ ሌላ ታሪኩን ደብቆባት ሳታቅ ይህን ነገር ተፈጥሮባታል። አሁን ላይ እርጉዝ ናት። ምን ትወስናለች? አባቷ ታሟል። ቤታቸው በአራጣ አበዳሪ ተይዟል። ከዚህ ጊዜ በኋላ የሚገጥማት ፈተናዎችና መከራዎች እጅግ ማለቂያ የሌላቸው ናቸው። በዛም ላይ ደግሞ አሁን የተጠጉበት ቤት
እንዲሁም አባትየው ለልጃቸው እያመቻቿት እንደሚወዷት በጣም መልካምና ጨዋ ልጅ ናት የተባለች ይቺ ሴት ዛሬ ላይ እንደዚህ ክብሯ ወርዶና ተነክቶ ስትገኝ ምንድን ነው የሚፈጠረው ቤት ውስጥ የሚለው ነገር እጅጉን በጣም ያሳዝናል። ሐምራን እየተጸጸተችም ትመስላለች በአንድ በኩል፣ ምክንያቱም ሁለታችንን በምናፈቅራቸው ሰዎች መጎዳታችን በማለት የተናገረችው ንግግር ኤርሚያስን በቃ እንደዚህ አይነት ነገር ላይ መቆዘምና መቆየት አልፈልግም በማለት ነገሮችን አስተባብሏል። ምክንያቱም ደግሞ ከዚህ ቀደም የምናስታውሰው ከሆነ ከወደ መጀመሪያ ክፍሎች አካባቢ አንዲት ትንሽዬ ልጅና አንድ ሴተኛ አዳሪ ሴት እናስታውሳለን፣ ቦስ እያለች የምትጠራው እሷ በዛ ሰዓት ላይ ብዙ ነገሮችን ስታደርግ ነበረ። አሁንም ቢሆን የተደበቀ ማንነትና ሚስጥር ያለው ይመስላል ኤርሚያስ። በዚህ ልክ እሷን ስላፈቀራትና ስለወደዳት በሌሎች ሴቶች ላይ ግፍን እየሰራ በዚች ሴት ላይ ደግሞ የሚደርስባትን ግፍ ለመከላከል የሚሞክረው ኤርሚያስ አሁን ላይ ምን ታደርግ ይሆን? ኑሐሚን እንግዲህ ጠንካራ ውሳኔ ትወስናለች ብለን ተስፋ እናደርጋለን። ኤደንስ ከዚህ ከቀጠለች ለእህትነቷ አባቷ ከልጅነት ጀምሮ የሰው ልጅ ናት ብሎ ሳይመርጥ እንዲሁም ደግሞ አባትየው ከምንም ነገር ሳያጎልባት ሳይለይ እናቷ ዘሙታና እንዲሁም ደግሞ ከዛ ጓደኛቸው እንደወለደቻት እያወቁ እንደ ልጃቸው አባትነት ፍቅር ሰጠው ያሳደጓት ኤደን ዛሬ ላይ በልጃቸው ላይ የምታደርሰው በደል፣ የምታደርሰው ግፍ እንዲሁም የምታደርግባቸው ነገር ከጊዜ በኋላ ሊገባት ይችላል። ብዙ ጊዜ አይፈጅም፣ ትጸጸት ይሆናል ኤደንም ብዬ አስባለሁ። ውድና የተከበራችሁ ቤተሰብ ሁላችሁም ባላችሁበት ሰላም ቆዩልን። ቀጣዩን ክፍል ደግሞ ይዤላችሁ መመጣ ይሆናል።